የ5 ሚሊዮን ኮደርስ ኢኒሼቲቭ በ3 ዓመት ውስጥ ግቡን ለማሳካት እቅድ የተያዘለት ቢሆንም በ2 ዓመት ብቻ ከ5 ሚሊዮን በላይ ኢትዮጵያውያን ስልጠናውን ለመውሰድ ተመዝግበዋል። ይህንን መነሻ በማድረግ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ታዳጊዎች ወጣቶች የክረምቱን ወቅት በመጠቀም ወደ 7 ሚሊዮን ያደገውን እድል በተጨማሪዎቹ ጊዜያት እንዲጠቀሙ ጥሪ አቅርበዋል። የኮደርስ ስልጠና በርካቶች ወደ ቴክኖሎጂ እንዲቀርቡ አቅማቸውን እንዲፈትሹ ያደረጋቸው መሆኑ እሙን ነው። እንደ እዝራ ሚካኤል ያሉ ታዳጊዎች ደግሞ በዚህ ስልጠና ያገኙት ሰርተፍኬትና እውቀት በሌሎች ስመጥር ዓለም አቀፍ ተቋማት ተጨማሪ ኮርሶችን እንዲያገኙ የሳይበር ታለንት ሰመር ካምፕ ቻሌንጅ ተሳታፊዎች እንዲሆኑ አድርጓቸዋል። ከዛ ኮሚኒቲ ጋር ሊንክድ በማድረግ ጥያቄዎችን በመጠያየቅ ኖት ሃንድ እንትን እያረኩ ነበር፣ አጥሪራ እያያዝኩ ነበር ማነበው እና ያ ነገሮች ሞር በዛ ነገር ላይ ኢንቮልቭድ እንደሆነና ወደዚህ ኢንትረስት እንዲመጣ ምክንያቱ እና በመቀጠል ያንን እንዳሻሽል ደግሞ የረዱኝ ተጨማሪ ኮርሶችን ከሱ አንጻር ሎኬትድ አርጌ አግኝቻለሁ። አይ ሚን እዛ ዩዳሲቲ ላይ አይ ሚን አዲስ ኢኒሼቲቭ አዲስ እንትን ኮዲንግ እንትን ላይ ኮርስ ላይ ኦንሊ ኮርሱ ብቻ አይደለም ያለው፣ አሪፍ ሶሳይቲ አለ። ሌላ ተጨማሪ ኮርሶችን የሚደግፉ ኮርሶችን የምናገኝበትን ሶርስ ጋይድ ያደርጉናል። ሶ እኔ ከዛ ያገኘሁት ኮሚኒቲ ሃርቫርድ ሲኤስ የሚባል ኮርስ ኢንቫይት አድርጎኛል። ኮርስ ኤሪያ ላይ ፍሪ ኮርሶች ያሉትን ኢንቫይት አድርጎኛል። ሶ እዛ ላይ ነው ያገኘሁት። ኮርሱን ብቻ ሳይሆን በዛ ሰርቲፊኬትም እዛ ላይም ሶሳይቲ አለ እና በዛ መልኩ ብዙ ኮርሶችን እንዳገኝ የረዳኝ እንትን ነው። እንደ እዝራ ያሉ ሌሎች አዳጊዎችና ወጣቶችም በዚህ መነሻነት የፈጠረባቸው የዲጂታል ዓለሙ እውቀት ተጨማሪ መሻት ዛሬ ላይ በሳይበር ታለንት ሰመር ካምፕ ቻሌንጅ ስልጠና እንዲወስዱና የተጨማሪ ክህሎት ባለቤት እንዲሆኑ አድርጓቸዋል። ከ14000 ተመዝጋቢዎች ከተመረጡት 1249 ተማሪዎች መካከል አንዱ በመሆን ከመቀሌ የመጣው አዳጊ ኤሊዮስ ረዳሂ ደግሞ በቀጣዩ ኢትዮጵያ መሻቱን እንዲያጋርቶናል። ቴክኖሎጂ ብቻ አይደለም የሚያስተምሩክ፣ ቴክኖሎጂ በጣም ነው የሚያስተምሩክ። ከሱ በበለጠ ደግሞ ሰልፍ አዌርነስ ያስተምሩሃል ምናምን የማይንድ ጌም ስለሚያስተምሩክ በጣም አሪፍ ስልጠና ነው። ሞር ስለሰፋ አስፍቼ መማር ፈለኩ። እዚህ የፈለኩት ደግሞ ጀስ ከሳይበር አታኮችን ለመታደግ ነው። ይሄን ዲጂታል ሀገሩን ለመታደግ ነው ማለት። በቀጣይ ሀገራቸውን እንዲጠብቁ ፎከስ አድርገው እንዲሰሩ ነው ማስተላልፈው። ደግሞ እዚህ መታችሁ እንድትማሩ ነው። ብዙ ነገር ታገኛላችሁ። ገና በ17 ቀን በቃ የትም ማታገኘው ትምህርት እዚህ ታገኛለህ። በአምስተኛው የሰመር ካምፕ ቻሌንጅ ለቴክኖሎጂ ያለ ፍላጎት እንዴት በስብዕና መታነጽ እንዳለበትም እነዚህ አዳጊዎች በተግባር ተሞክሮ እየተከታተሉት ነው። ሁለንተናዊ ዝግጁነት ያለው ትውልድ ሀገርን መጠበቅ እንደሚችል በአጭር ጊዜ ቆይታቸው ከቀሰሙት ልምድ መካከል ነው። እስካሁን ድረስ እንደጠበቅኩትኝ እንደውም ከዛ በላይ ሆኖ ያገኘሁት ይህንን ፕሮግራም እና እዚህ የመጣሁትኝ እኔ ሞር ቴክኒካል ስኪሎችን አውቄ ሞር ቴክኒክ ላይ ስኪል ላይ ለመስራት ነበር። ግን እዚህ ከመጣም በኋላ ከዛ የበለጠ ሞር ሳይኮሎጂ ጀምሮ እስከ አእምሯችን እንዴት ማጎልበት እንዳለብን ከአካል እስከ አእምሮ ድረስ በደንብ ያገኘንበት ልምድ ያገኘንበት ፕሮግራም ሆኖ ተገኝቷል። ቴክኖሎጂውን ለመስራት ያነሳሳኝ በጣም ደስ የሚል ነገር ነው። አባቴም በዚህ ነገር ጥሩ ነጥብ ታገኛለ፣ ይሄ በጣም ይጠቅማል፣ ሀገርንም ይጠቅማል፣ ለዛ ይሄንን ብትማር ሀገርም ትኮራባለች፣ ለዛ በዚህ ትምህርት ላይ ጠንክር ብሎ እያበረታታኝ እዚህ ደርሻለሁ። ይህ ደግሞ በአዳጊዎች ብቻ የተገደበ ሳይሆን በከፍተኛ ትምህርት ተቋማትም ውጤታማው ምዕራፍ ለሚገኙት ጭምር ትልቅ ስንቅ የሆነ ነው። አምስተኛ ዙር ሳይበር ታለንት ሴንተር ላይ ሰመር ካምፕ ላይ በሳይበር ሴኩሪቲ ዲፓርትመንት ነው እየወሰድኩ ያለሁት። ኤክስፒሪየንስ እንዴት ነው? ጀስት ቲዮሪቲካል ነበር ማውቀው ሳይበር ሴኩሪቲ እና ደግሞ የሳይበር ሴኩሪቲ ተማሪ ነኝ ባህር ዳር ዩኒቨርሲቲ ላይ እና ስገባ ኤክስፔክት ያደረኩት ጀስት ቲቶሪያል ይሰጡናል ምናምን እያስረዱን ነበር የጠበቅኩትኝ። ግን ከዛ በላይ ራሴን እንዳውቅ አድርገውኛል፣ እንድሰራ ራሴን ኤክስፖዝ እንዳደረግ አድርገውኛል። ሌላኛው ይሄ ከቴክኖሎጂ እንትኑ ባሻገር የበለጠ ትርጉም አለው የማስበው ሶፍት ስኪሎቹ ነው። ታይም ማኔጅመንት፣ አንደር ፕሬዠር ምን መስራት እንችላለን የሚለው፣ ሌላ ደግሞ ጠዋት የመነሳትን፣ ራስን ማወቅን፣ ራስን ደግሞ መምራትን፣ ኮሚኒኬት ማድረግን፣ ኃላፊነት መውሰድን የመሳሰሉት ነገራቶችን ራሳችን እንድንሆን እንድንጠረክርና ለእውነተኛው ዓለም ኤክስፖዝ እንድንሆን አድርገውናል። የሳይበር ታለንት ሰመር ካምፕ በመጪው ጊዜ ኢትዮጵያን ከሚጠብቁ የቴክኖሎጂ ልማቶች ውስጥ አንዱ መሆኑን የሚጠቅሱት ደግሞ በቴክኖሎጂ ዘርፍ ከፍተኛ ልምድ ያላቸው በውጭ የሚኖሩ ኢትዮጵያውያን ያቋቋሙት የቼቼ ቴክኖሎጂ ስራ አስኪያጅ ናቸው። እድሜያቸው from 9 years old to all the way to 25 ከተለያዩ የኢትዮጵያ ሀገር የመጡ በጣም ነው ደስ የሚለው። ቼቼ ቴክኖሎጂስም እዚህ የመጣው አብዛኛው ትውልድ ኢትዮጵያ ነው። The company came from America
እዚህ የምታያቸው ከቦይንግ የመጡ ከማይክሮሶፍት፣ ስፔስ ኤክስ፣ ሜታ የመሳሰሉት ሰው ኮሌክቲቭ ኦፍ ኤቨሪባዲስ ኤፈርት የሁላችንም ኮንትሪቢዩሽን ስለሆነ ማለት ነው። ኢትዮጵያ አሁን ላይ ለዲጂታል ዘርፉ የቴክኖሎጂ ግንባታ የሰጠችው ትኩረት በአጭር ጊዜ ውስጥ የአቅምም የአስተሳሰብም ለውጥ ማምጣቱን ይጠቅሳሉ። የኩደርስ ኢኒሼቲቭ ደግሞ የዚህ ቅጽበታዊ የለውጥ ሂደት መሪ በተቋማቸውም ከቀዳሚዎቹ የተገበሩት ስለመሆኑ ያስረዳሉ። ያለንን ፍራቻ ለኮዲንግ ያለንን ፍራቻ ለቴክኖሎጂ ያለንን ፍራቻ አሁን ልጆች ሄደው ያንን ኮርስ ደፍረው ሲወስዱ they like wow ይህ ነገር ለካ እንደጠበቅኩት አይደለም። ይሄ በጣም አግሬሲቭሊ ፑሽ መደረግ ያለበት ነው። እኛም ከምንሰራቸው ኤሪያዎች ላይ ኢቭን እኛ ቢሮ የቴክኖሎጂ ያለ ነው በአጠቃላይ ሁላችንም ያንን ኮርስ አይተነዋል፣ ወስደነዋል። has to be very good initiative በደንብ መስፋፋት አለበት። ለዲጂታል ዓለሙ ሀገራዊ ተወዳዳሪነት ብቁ የሰው ኃይል መፍጠር በእነዚህ የልማት መስኮች ትኩረት ተሰጥቶ እየተሰራበት ይገኛል።